በኢትዮጵያ ንግድ ባንክና በኢትዮጵያ አየር መንገድ የጋራ ብራንድ የተዘጋጀው የቅድመ ክፍያ ቪዛ ካርድ አገልግሎት ይፋ ሆነ። ይህ ከቪዛ ኩባንያ ጋር በመሆን ይፋ የተደረገው የቅድመ ክፍያ ቪዛ ካርድ አገልግሎት ለኢትዮጵያ አየር መንገድ የሼቫ ማይልስ አባላት ለሆኑ ደንበኞች ቀልጣፋ የካርድ ባንክ አገልግሎት ለማቅረብ አልሞ የተዘጋጀ ነው። በዚሁ መርሃ ግብር የተገኙ የባንካችን ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንደተናገሩት እነዚህ አንጋፋ ሀገራዊ ተቋማት ዓለም የደረሰበትን ቴክኖሎጂ ተጠቅመው ለደንበኞቻቸው ተደራሽ መሆናቸው በተቋማቱ መካከል የጋራ ስኬትና አጋርነት ያበበበት ጊዜ ላይ መሆናችን ማሳያ ነው ብለዋል። በባንካችን በአየር መንገድ ግሩፕና በቪዛ አጋርነት ዛሬ ይፋ የምናደርገው አገልግሎት በገበያ ውስጥ ተወዳዳሪ ለመሆን ብቻ ያቀረብነው ሳይሆን ለደንበኞቻችን ዓለም አቀፍ አገልግሎት ልምድን እና ተሳትፎን ተደራሽ ለማድረግ ጭምርም ነው። ከዚህም በተጨማሪ ለላቀ ታማኝ ደንበኝነት ወይም ሎያሊቲ ክብርም ስለሚያበቃም ጭምር ነው። የደንበኞቻችንን ፍላጎት ቀድመን በመረዳት ምላሽ ለመስጠትና ምቾታቸውን ለመጠበቅ አስፈላጊውን መዋዕለ ንዋይ መመደባችንና ኢንቨስት ማድረጋችንን እንቀጥላለን። የኢትዮጵያ ንግድ ባንክ በቴክኖሎጂው ዘርፍ ሁሌም ቀዳሚ በመሆን የደንበኞችን አኗኗር የሚያዘምኑ ቴክኖሎጂዎችን ሲተገብር ቆይቷል ያሉት አቶ ኤፍሬም ይህ የቪዛ ካርድ አገልግሎትም ለኢትዮጵያ አየር መንገድ የሼቫ ማይልስ አባላት ለሆኑ ደንበኞች ቀልጣፋ የካርድ ባንክ አገልግሎት ማቅረቡ አንዱ ማሳያ መሆኑ ገልጸዋል። የኢትዮጵያ አየር መንገድ ግሩፕ የስራ አስፈጻሚው ተወካይና የአየር መንገዱ ቺፍ ኮሜርሻል አቶ ለማያ ዲቻ በበኩላቸው እነዚህ አንጋፋ ተቋማት ዓለም የደረሰበት ቴክኖሎጂ በጋራ ተደራሽ በማድረግ የደንበኞችን እርካታ መጨመር መቻላቸው ትልቅ ስኬት ነው ያሉ ሲሆን ኢትዮጵያ አየር መንገድ የሼቫ ማይል ደንበኞቹ በዚህ ቪዛ ካርድ ክፍያ ሲፈጽሙ ተጨማሪ የማይል ቦነስ የሚያገኙ መሆኑን ገልጸዋል። የዚህ ፕሮግራም ዋነኛ ዓላማ የካርዱ ባለቤቶች ካርዱን በመጠቀም ለሚያደርጉት የዓለም አቀፍ ግብይቶች በምላሹ የሼቫ ማይልስ ማይል ማግኘት መቻላቸው ሲሆን ይህ ማለት የሼቫ ማይልስ አባል የሆኑ ደንበኞች በውጭ ሀገር በሚያደርጉት እያንዳንዱ ግብይቶች ማይል በፍጥነት በማጠራቀም የወደፊት የጉዞ እድሎችን በቀላሉ ለመፍጠር ያስችላቸዋል። የቪዛ በምስራቅ አፍሪካ ስራ አስፈጻሚ አቶ ያሬድ እንዳለ በበኩላቸው ከነዚህ ሀገር ኩራትና አርማ ከሆኑ ተቋማት ጋር በመሆን በቴክኖሎጂ ክፍያ ስርዓት በጋራ በመስራቱ ትልቅ ኩራት ይሰማዋል ብለዋል። ቪዛ ካርዱ ደንበኞች ወደ ባህር ማዶ በሚጓዙበት ወቅት የኤሌክትሮኒክ ግብይት ኢኮሜርስ ሲከውኑ ወይም የካርድ ክፍያ ማሽኖች ፖስት ተጠቅመው ሲገበያዩ የግብይት መጠኑ መሰረት ያደረጉ ተጨማሪ ሼቫ ማይሎችን በሽልማት መልክ እንዲያገኙ እንደሚያስችልም በመርሃ ግብሩ ተገልጿል።